የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 69 ርዕስ ኃጢአትን መናዘዝ። የዛኛው ሰፈር ሃይማኖት ቤት ኃጢአትን መናዘዝ ማለት ተንበርክኮ የሰራኸውን ኃጢአት እያሰብክ መዘርዘር ነው ይላል። በተመሳሳይ የዚህኛው ሰፈር ሃይማኖት ቤት ደግሞ መናዘዝ ማለት የንስሐ አባትህ ጋር ሄደህ ያደረግከውን መዘርዘር ነው ይላል። ይሁን እንጂ የመናዘዝ ትክክለኛ ትርጉም ተንበርክኮ የሰራውን ክፉ ተግባር ለእግዚአብሔር ከመዘርዘር ወይም ለሆነ የራሱ ክፉ ምልልስ ለከበደው ሰው ከመዘርዘር ጋር የሚያገናኘው ነገር የለም። ኑዛዜ የሚለው የግሪክ ቃል ሆሞሎጊዮ ሲሆን ትርጉሙ ሆሞ ማለት ተመሳሳይ ማለት ሲሆን ሎጊዮ ማለት ቃል ወይም ንግግር ማለት ነው። መናዘዝ ማለት ተመሳሳይ ነገር መናገር ማለት ነው። ተመሳሳይ ንግግር የሚለው ቃል ቀድሞ የተነገረ ቃል እንዳለ ያስረዳናል። አንድ ሰው አንድ ነገር አውርቶ ሰምተህ በድጋሜ ሌላ ሰው ሲናገር ብትሰማ ተመሳሳይ ንግግር እንደሆነ ትረዳለህ። ይህንን ሐሳብ መጽሐፍ ቅዱስ ኑዛዜ ይለዋል። መጽሐፍት ስለ ሁለት አይነት ኑዛዜ ያስተምሩናል። የመጀመሪያው በእግዚአብሔር ፊት የምናደርገው ኑዛዜ ሲሆን ሌላኛው በሰው ፊት የምናደርገው ኑዛዜ ነው። በእግዚአብሔር ፊት የምናደርገው ኑዛዜ የሰራነውን ክፉ ተግባር ለእርሱ መዘርዘር አይደለም። ምክንያቱም እግዚአብሔር አንተ የሰራኸውን ነገር ካንተ አፍ መስማት አይጠበቅበትም። በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ያለው ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው የሚለው ጥቅስ በብዙዎች ዘንድ ከእግዚአብሔር ይቅርታን የሚያስገኘው ኃጢአትን መዘርዘር ነው ብለው እንዲያስቡ አድርጓቸዋል። ኃጢአትን በመዘርዘር የኃጢአት ይቅርታ የሚገኝ ቢሆን ኖሮ ኢየሱስ ለኃጢአታችን መሞት ባልተገባው ነበር። እንዲሁም የዘረዘርነው ኃጢአት ብቻ ይቅር የሚባልልን ከሆነ እኛም ማናስተውለው ብዙ ኃጢአታችን እስካሁን አለ። ነገር ግን ብንናዘዝ የሚለው ቃል ሆሞሎጊዮ በመሆኑ ለእግዚአብሔር መናዘዝ ማለት እግዚአብሔር ስላንተ የሚለውንና የሚያስበውን ተመሳሳይ ነገር መናገር ማለት እንደሆነ እንረዳለን። በብሉይ ኪዳን ሰዎች ማቅ ለብሰው አመድ ነስንሰው ልብሳቸውን ቀደው ራሳቸውን አዋርደው ሲጸልዩ ከእግዚአብሔር ቁጣ ይድናሉ። አሁን ግን ማቅ መልበስ ከቁጣ አያድንም። ምክንያቱም እግዚአብሔር አንተን መቆጣት የሚፈልገውን ሁሉ ክርስቶስን ተቆጥቶታል። ማቅን በመልበስና በማልቀስ ከቁጣ የምታበርደው እግዚአብሔር የለም። አሁን እግዚአብሔር ባንተ ደስተኛ ነው። ወደ አንተ ሲመለከት የተቆጣ ፊት ይዞ አያውቅም። በተመሳሳይ ብዙ ሰዎች ኃጢአትን በመዘርዘር ያመኑት ኢየሱስ በሉቃስ 18 ከቁጥር 8 እስከ 24 ላይ በሰራው መልካም ሥራ በሌላው ላይ ከሚመጻደቀው ሰው ይልቅ ደረቱን እየደቃ ኃጢአተኛ ነኝ ላለው ሰው ስለተቸረው አድናቆት ያስተማረውን ምሳሌ በተሳሳተ መንገድ በመረዳት ነው። ኢየሱስ ምሳሌ ሲናገር ምሳሌውን ለምን እንደተናገረ ቀድሞ መረዳት ከምሳሌው የተሳሳተ ልምምድ እንዳንወስድ ይረዳናል። ሉቃስ በዚህ ምዕራፍ ቁጥር 8 ላይ ራሳቸውን እንደ ጻድቃን በመቁጠር ለሚመኩና ሌሎችን በንቀት ዓይን ለሚመለከቱ እንዲህ ሲል ይህንን ምሳሌ ነገራቸው በማለት ይጀምራል። ባጭሩ ይህ ክፍል ጸሎት ማስተማሪያ አይደለም። ኢየሱስ ቀረጥ ሰብሳቢውን ደረቱን እየደቃ ኃጢአተኛ ነኝ ስላለ ሁሉም ሰው ተመሳሳይ ነገር ያድርግ አላለም። እያስተማረን ያለው ራሱን ከሌላው ጋር በማነጻጸር ንጹሕ ነኝ ብሎ በሚያስብና በሚመካ ሰው እግዚአብሔር አይደሰትም የሚለውን ነው። በቅንፍ ገላትያ ምዕራፍ 6 ከ3 እስከ 4 በእግዚአብሔር ፊት ኃጢአትህን መዘርዘር አያስፈልግህም ስል ኃጢአት የለብህም ንጹሕ ስለሆንክ አይደለም። ኃጢአት የሌለብህ ንጹሕ ስለሆንክ አይደለም። ነገር ግን እግዚአብሔር በክርስቶስ ኢየሱስ ኃጢአትን ስላስወገደው ነው። እግዚአብሔር በዚች ደቂቃ ስላንተ የሚያውቀው በክርስቶስ ያደረገልህን ብቻ ነው።
እግዚአብሔር ስላንተ እያለ ያለውን ስትረዳ ኑዛዜ በእግዚአብሔር ፊት ክፉ ሥራህን መዘርዘር እንዳልሆነ ትረዳለህ። አንተ በምታደርጋቸው መልካም ነገሮችና ክፉ ነገሮች ላይ ተመስርቶ ስላንተ የሚያውቀው ዕውቀት የለውም። አንተን የሚያውቅህ በጸጋው ብቻ ነው። በተደጋጋሚ በእግዚአብሔር ፊት ሥራ ያጸድቃል ሲባል ሰምተህ ሊሆን ይችላል። ነገር ግን ይህ ንጹሕ ውሸት ነው። በእግዚአብሔር ፊት የሚያጸድቀው ሥራ ሳይሆን የክርስቶስ ሥራ ነው። አሁን ክርስቶስ ልብስህ ስለሆነ ራቁትህን ልትታይ አትችልም። በቅንፍ ገላትያ ምዕራፍ 3 ቁጥር 23 ክርስቶስ እንደ ንጽሕት ሙሽራ በእግዚአብሔር ፊት ቀድሶ አቅርቦሃል። ኃጢአትን መዘርዘር የሚወዱ ሰዎች ኃጢአትን የሚቆጥሩ ሰዎች ባህሪ ነው። ኃጢአትን የሚቆጥሩ ሰዎች ከሕግ በታች በሚኖረው አሮጌው ሰው የሚኖሩ ሰዎች ናቸው። ተንበርክከ ይህን አድርጌያለሁ፣ ያንን አድርጌያለሁ፣ ኃጢአተኛ ነኝ፣ ክፉ ነኝ ስላልክ እግዚአብሔር አንተን የኔ ድንቅ ነህ፣ ተቀድሰሃል፣ ሕይወቴን ተካፍላል፣ ሙሉ ነህ፣ ፍጹም ነህ፣ በፊቴ ነውር አልባ ሆናል ማለቱን አይተውም። በጸሎት ክፍል ውስጥ ራስን ለእግዚአብሔር መውቀስ አቁም። በእግዚአብሔር ፊት እርሱ ስላንተ የሚለውን በእምነት አስተጋበው። አእምሮ ውስጥ ቅንጣት ታህል ኩነኔ መንቀሳቀስ ስትጀምር እንድትበዛ ዕድል ፈንታ አትስጣት። በክርስቶስ ሥራ ላይ ያለህን እምነት መግለጽ በሚችል ድፍረት በተሞላበት ድምፅ እኔ በወደደኝ በክርስቶስ ጻድቅ ነኝ፣ ኃጢአት አይቆጠርብኝም፣ ብርቱ ነኝ፣ ኩነኔ የለብኝም፣ ነፃ ነኝ ብለህ ተናገር። በቅንፍ ሮሜ ምዕራፍ 10 ቁጥር 10 ስለተደረገልህ ቸርነት የዙፋን ክፍሉን በምስጋና አደበላልቀው። ይህ በእግዚአብሔር ፊት የምታደርገው እውነተኛ ኑዛዜ ነው። ደክመህ በክፉ ሕይወት ብትገኝ ሳይሰለች በዝቶ የሚትረፈረፍ የእግዚአብሔር ጸጋ አለ። በቅንፍ ሮሜ ምዕራፍ 5 ቁጥር 20 በእግዚአብሔር ፊት ማድረግ ያለብህ ኑዛዜ እርሱ በክርስቶስ ላንተ የሚያስበውን በማሰብ ማመስገን ብቻ ነው። ሁልጊዜ በኑዛዜ ውስጥ ለእግዚአብሔር አንድያ ልጅህን ልከ ከተግባሬ ጋር የማይገናኝን ማንነት ስለሰጠኝ አመሰግንሃለሁ ልትል ይገባሃል። ይህ የኢየሱስን ሥራ ላንተ እንደሆነ ለማመንህ ማረጋገጫ ነው። ሁለተኛው ኑዛዜ ለሰዎች የምናደርገው ኑዛዜ ነው። መጽሐፍ መባህን በመሠዊያው ላይ ለእግዚአብሔር በምታቀርብ ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ መባህን በዚያ መሠዊያ ፊት ተወው። በመጀመሪያ ሄደህ ከወንድምህ ጋር ተስማማ፣ ተመልሰ መባህን ለእግዚአብሔር አቅርብ ይላል። በቅንፍ ማቴዎስ ምዕራፍ 5 ከቁጥር 23 እስከ 24 ይህ ኑዛዜ አንድን ሰው እንደ በደልከውና ክፉ ነገር እንዳደረከበት የሚያስብ ከሆነ እንዲሁም አንተ ይህንን የምታውቅ ከሆነ ከዚያ ሰው አሳብ ጋር ተስማማ፣ ተመሳሳይ የሆነ ንግግር በዚያ ሰው ፊት አድርግ ማለት ነው። ኢየሱስ በዚህ ትምህርት ውስጥ የበደልነውን ሰው በድያለሁ፣ እንዲህ ስላደረግኩ ይቅርታ አስተካክላለሁ በለው እያለን ነው። ይህ ዘኬዎስ እንዳደረገው አይነት ነው። በቅንፍ ሉቃስ ምዕራፍ 19 ቁጥር 8 ነገር ግን በተቃራኒው ብዙ ሰዎች ከሃይማኖት በወረሱት ወግና ሥርዓት መሠረት በተለያየ መንገድ ስህተታቸውን ለእግዚአብሔር ለመዘርዘር ይሞክራሉ። ይህ በአንድ ወቅት የእኔም ልምምድ ነበር። የሠራኸውን ክፉ ሥራ ለእግዚአብሔር መዘርዘር ልክ ቢሆን ኖሮ ኢየሱስ መሥዋዕትህን ቁጭ አድርገህ ተመለስና ከወንድም ጋር ተስማማ አይልም። ይልቁኑ ተንበርክከህ ኃጢአትህን ዘርዝር ይለን ነበር። ነገር ግን ሰው በክፉ ተግባሩ የሚበድለው መሥዋዕት ተቀባዩን ሳይሆን ባልንጀራውን ነው። በቅንፍ ኢዮብ 35 ቁጥር 8 መጽሐፍ ኃጢአቱን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምሕረትን ያገኛል ይላል። በቅንፍ ምሳሌ ምዕራፍ 28 ቁጥር 13 አንድ ነገር ግልጽ ነው። ኃጢአትን ከሰው ልትደብቅ ትችላለህ፣ ነገር ግን ከእግዚአብሔር መሰወር አትችልም። ይህ ጥቅስ ኃጢአትን ከበደልከው ሰው አትሰውር ወይም ሰውን በድለ ንጹሕ መስለህ እዚያ ሰው ፊት አትቅረብ በማለት እየመከረን ነው። ይልቅ ከዚያ ሰው ጋር እውነትን ስትነጋገር የራስን ሰላም ታበዛለህ።
ሐዋርያው ያዕቆብ በተመሳሳይ ኃጢአታችሁን እርስ በርስ ተናዘዙ ብሎ መክሮናል። በቅንፍ ያዕቆብ መልእክት ምዕራፍ 5 ቁጥር 16። የመስቀሉ ሥራ እውነታ አንተ ምንም አድርግ ምንም በእግዚአብሔር ፊት ኃጢአተኛ ልትባል እንደማትችል ያበስራል። ነገር ግን እንደበደልከው የሚያስብ ሰው ካለ ሂድ፣ ከእርሱ ሐሳብ ጋር ተመሳሳይ የሆነ ንግግር አድርግ፣ ይቅርታ ጠይቀው ብሎ ያስረዳናል። እንዲሁም በድጋሜ እንዳትበድለውና በዚያ ፈንታ መልካም ማድረግ እንድትችል ጸጋን ተቀበል ይልሃል። በቅንፍ ዕብራውያን ምዕራፍ 4 ቁጥር 16። ሰዎች ኃጢአቴን ተናዝዣለሁ በማለት የበደሉት ሰው ይቅርታ ሳይጠይቁ በድፍረት ይመላለሳሉ። ኃጢአትን ለእግዚአብሔር ተናዘ በበደልከው ሰው ፊት በክርስቶስ ጻድቅ ነኝ ብትል ወንጌል አልገባህም። እውነተኛው የመዋጀት ሥራ በእግዚአብሔር ፊት ከሐሳቡ ጋር ተስማምተ ጻድቅ ነኝ ብለህ እንድታመሰግን ሲሆን የበደልከው ሰው የበደልከውን ነገር በመናዘዝ ይቅርታ እንድትጠይቀው በዚያ ፈንታ መልካም እንድታደርግ ያስረዳሃል። ኑዛዜ የንስሐ ፍሬ ነው። ንስሐ ከገባ በእግዚአብሔርም በሰውም ፊት ትክክለኛውን ኑዛዜ መናዘዝ ትችላለህ። የጠፋው ልጅ ወደ አባቱ ቤት ተመልሶ ተናዛዥ ይሁን እንጂ የአባቱ ደስታ ለንስሐው እንጂ ለኑዛዜው አልነበረም። ልጁ ተዘጋጅቶ የመጣውን ኑዛዜ እየተናዘዘ አባቱ ልብሱን ቀይሩለት ይል ነበር። በሚገርም ሁኔታ ተለማምዶት የመጣውን የኑዛዜ ጸሎት አላስጨረሰውም ነበር። እግዚአብሔር ካንተ በመሰረታዊነት የሚፈልገው ኑዛዜ ሳይሆን ንስሐን ነው። በቅንፍ ሉቃስ ምዕራፍ 15 ቁጥር 18፣ ሉቃስ ምዕራፍ 19 ቁጥር 21። በእግዚአብሔር ፊት እንድትዘረዝረው የሚጠበቅብህ ምንም አይነት የክፉ ሥራ መታወቂያ የለብህም። እግዚአብሔር ማንም ሰው አንተን በሥጋ በሠራሃቸው ሥራዎች ላይ ተመስርቶ እንዲያውቅህ አይፈልግም። አንተ እጅግ ክፉ ነው ብለህ የምታስበውም ሰው በእግዚአብሔር ፊት በክርስቶስ ጻድቅ ነው። ይሁን እንጂ አንተም ሆነ እነዚያ ሰዎች ክርስቶስን እስካላወቃችሁት ድረስ ከእግዚአብሔር ጋር ጥለኛ በመሆን እንደ ዲያብሎስ ልጆች ትኖራላችሁ።